ሰላም የወኪል ሚዲያ ተከታታዮቻችን ቤንሻንጉል ጉሙዝ ክልል ውስጥ የሱዳን ፈጥኖ ደራሽ ኃይል ስልጠና ካምፕ መገንባቱን የሮይተርስ የምርመራ ዘገባ አሳየ። የእርስ በርስ ጦርነት ውስጥ ከምትገኘው ሱዳን ጋር በሚጎራበተው ቤንሻንጉል ጉሙዝ ክልል ውስጥ የአማጺው የሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቱን ከምንጮችና ከሳተላይት ምስሎች ማረጋገጡን የዜና ወኪሉ ሮይተርስ አስታውቋል። የተባበሩት አረብ ኤሚሬቶች ስልጠና ትሰጥበታለች በተባለው በዚህ ካምፕ ውስጥ የሚገኙት አብዛኞቹ ምልምሎች ኢትዮጵያዊ እንደሆኑ ምንጮች መናገራቸውንም የዜና ወኪሉ ዘግቧል። ሮይተርስ ዛሬ ማክሰኞ የካቲት 3 2018 ዓ.ም ያወጣውን የምርመራ ዘገባ ያጠናቀረው የኢትዮጵያ መንግስትና ዲፕሎማቲክ ምንጮችን በመጠቀም እንደሆነ ጠቅሷል። ከኢትዮጵያ የደህንነት ተቋምና ከዲፕሎማቲክ ማህበረሰቡ የተገኙ የመረጃ ልውውጦች እንዲሁም ካምፑን የሚያሳዩ የሳተላይት ምስሎችን በዘገባው ተካተዋል። የሮይተርስ ዘገባ እንደሚያመለክተው ከ2015 ጀምሮ ከሱዳን ጦር ጋር እየተዋጋ ያለው አማጺ ኃይል ስልጠና ይሰጥበታል የተባለው ካምፕ የሚገኘው በቤንሻንጉል ጉሙዝ ክልል መንጌ በተባለ ስፍራ ላይ ነው። ካምፑ የሚገኝበት ስፍራ ኢትዮጵያ፣ ሱዳንና ደቡብ ሱዳንን የሚያዋስን እንደሆነ እንዲሁም ከድንበር ያለው ርቀት 32 ኪሎ ሜትር እንደሆነም ዘገባው ላይ ተጠቅሷል። የሮይተርስ ዘገባ አንድ ከፍተኛ የኢትዮጵያ መንግስት ባለስልጣንን ጨምሮ 8 ምንጮች የተባበሩት አረብ ኤሚሬትስ የሰፈሩን ግንባታ በገንዘብ እንደደገፈች እንዲሁም ለቦታው የወታደራዊ አሰልጣኞችንና የሎጂስቲክስ ድጋፍ ማቅረቧን ገልጸዋል ይላል። ካለፈው ዓመት ሚያዝያ አንስቶ የደን ምንጠራ እንዲሁም የብረት ጣሪያ ያላቸው ህንፃዎች መገንባታቸውን እንደተረዳ ዘገባው አመልክቷል። ጥቅምት ላይ ደግሞ ካምፕ ውስጥ ድንኳኖች መተከላቸው ተጠቅሷል። ህዳር ላይ የተነሱ የሳተላይት ምስሎች ላይ 640 ድንኳኖች መመልከቱን የጠቀሰው ሮይተርስ ካምፑ በአጠቃላይ 10,000 ተዋጊዎችን የመያዝ አቅም እንዳለው የሚያሳይ የዲፕሎማቲክ መልእክት ልውውጥ መመልከቱን ገልጿል። በርካታ ላንድ ክሩዘር እና ከባድ ተሽከርካሪዎች እንዲሁም የሱዳን ፈጥኖ ደራሽ ኃይል አሃዶች እንዲሁም የተባበሩት አረብ ኤሚሬቶች አሰልጣኞች ጥር ላይ ወደ ካምፑ መግባታቸውንም ይህ የዲፕሎማሲያዊ መልእክት ልውውጥ ጠቅሷል ተብሏል። ጥቅምት ላይ የኤሚሬትሱ የሎጂስቲክስ ኩባንያ ጎሪካ ግሩፕ አርማ ያለባቸው የጭነት መኪናዎች በአሶሳ ከተማ አድርገው ወደ ካምፑ ሲጓዙ መመልከታቸውን 2 ባለስልጣናት ገልጸዋል የሚለው ዘገባው ላይ ሰፍሯል። ህዳር ላይ ደግሞ አዲስ ምልምሎችን የያዙ 126 ተሽከርካሪዎች በቀናት ልዩነት ሲጓዙ የተመለከቱ ባለስልጣናትን ማናገሩን የዜና ወኪሉ ጠቅሷል። ተሽከርካሪዎቹ እያንዳንዳቸው ከ50 እስከ 60 ተዋጊዎችን ይዘው እንደነበረም ዘገባው ያመለክታል። በዚያው በህዳር ወር የተነሳ የሳተላይት ምስል ላይ ቢያንስ 18 ትልቅ ተሽከርካሪዎች ካምፕ ውስጥ መታየታቸውን ሮይተርስ ገልጿል። የሮይተርስ ትንታኔ እንደሚያመለክተው የተሽከርካሪዎቹ መጠን፣ ቅርጽና ዲዛይን የኢትዮጵያ መከላከያ ሰራዊትና አጋሮቹ ወታደሮችን ለማጓጓዝ ከሚጠቀሙባቸው ሞዴሎች ጋር ይመሳሰላሉ ሲልም ዘገባው ላይ ጽፏል። ይሁን እንጂ እነዚህ ተሽከርካሪዎች በአሶሳ በኩል ሲያልፉ የታዩ ስለመሆናቸው በገለልተኝነት አለማጣራቱን አስረድቷል። ከኢትዮጵያ የደህንነት አገልግሎት ውስጥ ማስታወሻ ተገኘ የተባለ መረጃ ደግሞ እስከ ጥር ወር መጀመሪያ ድረስ 4300 የፈጥኖ ደራሽ ኃይሎች ተዋጊዎች በስፍራው ወታደራዊ ስልጠና እየወሰዱ እንደነበር አሳይቷል ተብሏል። የተዋጊዎቹ የሎጂስቲክስ እና ወታደራዊ አቅርቦት ትጥቅ የሚቀርበው በተባበሩት አረብ ኤሚሬትስ እንደሆነ ከውስጥ ማስታወሻው መመልከቱን የዜና ወኪሉ አስታውቋል። የስልጠና ካምፑን የማቋቋም ኃላፊነትን የወሰዱት የኢትዮጵያ መከላከያ ሰራዊት የመከላከያ ደህንነት መምሪያ ዋና ኃላፊ የሆኑት ጀነራል ጌታቸው ጉዲና ናቸው ሲል በዘገባው ላይ አስፍረዋል። አንድ የኢትዮጵያ መንግስት ከፍተኛ ባለስልጣን እንዲሁም 4 የዲፕሎማቲክና የደህንነት ምንጮች ይህንኑ እንዳረጋገጡለትም የዜና ወኪሉ ገልጿል። ሮይተርስ ከ6 ባለስልጣናት አገኘሁት ያለው መረጃ እንደሚያሳየው በካምፕ ውስጥ ከሚገኙት ምልምሎች ውስጥ አብዛኞቹ ኢትዮጵያውያን ናቸው። የደቡብ ሱዳን እና ሱዳን ዜጎችም ካምፕ ውስጥ ይገኛሉ ተብሏል። ሱዳን ውስጥ የተወሰኑ ግዛቶችን የሚቆጣጠረው አማጺው SPLMN ተዋጊዎችም ካምፕ ውስጥ እንደሚገኙ ዘገባው ላይ ተጠቅሷል። ቡድኑ ግን ኃይሎቹ ኢትዮጵያ ውስጥ ይገኛሉ መባሉን አስተባብሏል። ሮይተርስ ካምፑ በሚገኝበት ስፍራ ላይ የሚደረገው ግንባታ በጥር ወር መቀጠሉን ከሳተላይት ምስሎችና ከምንጮች ማረጋገጡን ዘግቧል። እንደ ዜና ወኪሉ ዘገባ ከካምፑ በ53 ኪሎ ሜትር ርቀት ላይ የሚገኘው አሶሳ አየር ማረፊያም ካለፈው ነሐሴ ጀምሮ አዲስ ግንባታዎች እየተከናወኑለት ነው። በአየር ማረፊያው የሚደረገው ግንባታ ስፍራ የድሮን ማዘዣ ማዕከል እንዲኖረው የሚያደርግ መሆኑ ካደረገው የሳተላይት ምስል ምርመራ እንዲሁ ከአንድ የመንግስት ባለስልጣን የተገኘ መረጃ መረዳቱን በዘገባው አካቷል። ሮይተርስ በምርመራው የደረሰባቸውን ግኝቶች በተመለከተ ከኢትዮጵያ መንግስትና ከሱዳን ጦር ኃይሎች መረጃ ለማግኘት ያደረጋቸው ሙከራዎች እንዳልተሳኩ ገልጿል። የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስቴር በበኩሉ በሱዳን ጦርነት ውስጥ በማንኛውም መንገድ ተሳትፎ እንደሌለው በመግለጽ ምላሽ እንደሰጠ ዘገባው አመልክቷል።